በኢትዮጵያ ድንበር የድሮን ጥቃት መፈጸሙ ተሰማ። ጥቃቱ የተሰነዘረው ከሰሞኑ ከባድ ውጊያ በተቀሰቀሰበት የምዕራብ ኢትዮጵያ ቀጠና ነው። በዚህ የድሮን ጥቃት የጤና ባለሙያዎችን ጨምሮ ንጹሃን ተገድለዋል። በጉዳዩ ላይ ከኢትዮጵያ በኩል የተባለ ነገር የለም፣ እናስደምጣችኋለን። በትግራይ ህወሓት አደገኛ እንቅስቃሴ እያደረገ ቢሆንም የፌዴራል መንግስቱ ዝምታ ግን ለምን የሚል ጥያቄን እያጫረ ነው። አስፈሪ ቀጠናዊ ጦርነት አዝሎ በመጣው በህወሓት ጉዳይ ዝምታን የመረጠው የፌዴራል መንግስቱ አሁን ባለው ቀጠናዊ ውጥረት ምክንያት አጣብቂኝ ውስጥ ገብቶ ሊሆን እንደሚችል ተንታኞች እየገለጹ ነው። የፌዴራል መንግስቱ ዝምታ የህወሓት አካሄድ ከቀጠናዊ ጉዳዮች ጋር የተሳሰረ መሆኑን ተከትሎ አጣብቂኝ ውስጥ የመግባት ምልክት ሊሆን እንደሚችል ተነግሯል። እንመለስበታለን። ቤንጃሚን ኔታንያሁ በእስራኤል የሚኖሩ ኢትዮጵያውያን ላይ የሚፈጸመውን ጥቃት እንደሚከላከሉ ቃል ገቡ። በቅርቡ በእስራኤል 2 ኢትዮጵያውያን መገደላቸውን ተከትሎ መግለጫ ሰጥተዋል። ገዳዮቹንም ባለጌ ሲሉ ወርፈዋል። እናስደምጣቸዋለን። ዩናይትድ አረብ ኤሚሬትስ ወደ ውጭ የምትልካቸውን የነዳጅ ዘይት መጠን እንደ አውሮፓውያን አቆጣጠር በ2027 በእጥፍ ለማሳደግ የአዳዲስ የማስተላለፊያ መስመሮችን ግንባታ ልታፋጥን መሆኑን ሮይተርስ ዘገበ። አዳዲስ የማስተላለፊያ መስመሮቹ የሆርሙዝ ወሽመጥ ለማለፍ የሚያስችሉ መሆናቸው ተገልጿል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አስፈሪ ቀጠናዊ ጦርነት አዝሎ በመጣው በህወሓት ጉዳይ ዝምታን የመረጠው የፌዴራል መንግስቱ አሁን ባለው ቀጠናዊ ውጥረት ምክንያት አጣብቂኝ ውስጥ ገብቶ ሊሆን እንደሚችል ተገለጸ። የህወሓት ተናጠላዊ እርምጃ ከቀን ወደ ቀን እያየለ መምጣቱን ተከትሎ የ4 ኪሎ ዝምታ ሊያስከትል የሚችለው ነገር ከወዲሁ አሳሳቢ ሆኗል። በህወሓት አልታዘዝም የተባለው ፌዴራል መንግስት በመቀሌ አየር ላይ የጦር ጀትና ድሮን ከማብረር የዘለለ በመግለጫም ይሁን በተጨባጭ እርምጃ ምላሽ አለመስጠቱ ጥያቄ ፈጥሯል። የሁለቱ ኃይሎች ብቸኛ የግንኙነት መስመር ነው የሚባልለትን የፕሪቶሪያ ስምምነት መፍረሱን ህወሓት ሲያውጅ የፌዴራል መንግስቱ ግን እስካሁን ድረስ ያለው ነገር የለም። ትግራይ ላይ አደገኛ ነገር እየመጣ የፌዴራል መንግስቱ ለምን ዝምታ መረጠ የሚለው ጉዳይ ላይ ቢቢሲ ትግረኛ ሰፊ ትንታኔ ያስነብቧል። ቢቢሲ ያስነበበው ዘገባ የፌዴራል መንግስት ዝምታ የህወሓት አካሄድ ከቀጠናዊ ጉዳዮች ጋር የተሳሰረ መሆኑን ተከትሎ አጣብቂኝ ውስጥ የመግባት ምልክት ሊሆን እንደሚችል ያመላክታል። የፌዴራል መንግስት በዝምታ ውስጥ ከገጠመው የውስጥና የውጭ አጣብቂኞች የሚወጣበትን ስልት እየነደፈ ሊሆን እንደሚችልም ተንታኞች ተናግረዋል። መንግስት በዝምታ ውስጥ የትግራይን ጉዳይ መስመር ለማስያዝ 3 የእርምጃ አማራጮችን ሊከተል እንደሚችልም ቢቢሲ ያነጋገራቸው ተንታኞች ጠቁመዋል። አንደኛው የኢኮኖሚ ማዕቀብ ሲሆን መንግስት እንደ ነዳጅና በጀት ያሉ አቅርቦቶችን ሙሉ በሙሉ ወይም በከፊል በመዝጋት ህወሓትን የማንበርከክ አማራጭ ሊወስድ ይችላል ይላሉ። ይህ አይነቱ እርምጃ በሙከራ ላይ መሆኑን የሚገልጹት ተንታኞቹ ኢኮኖሚያዊ ጫና ህወሓትን ሊያስቆመው እንደሚችል ስጋታቸውን ገልጸዋል። ሁለተኛውና እጅግ አደገኛ ያሉት ፌዴራል መንግስት አማራጭ የኃይል እርምጃ መሆኑን ተንታኞች ይናገራሉ። መንግስት በህወሓት ላይ እስከ ጦርነት የሚደርስ እርምጃ ወስዶ መከላከያ ወደ ትግራይ ክልል እንዲገባ በማድረግ የተደቀነበትን አደጋ ሊቀለብስ እንደሚችል፣ ሁለተኛው አማራጭ አደገኛ የሚሆንበት ዋናው ምክንያት የአፍሪካ ቀንድ ሀገራትና የቀይ ባህር ኃይሎች ከምን ጊዜውም በላይ የተሳሰሩ በመሆናቸው እንደሆነ ተንታኞች ይገልጻሉ። ተንታኞች እንደሚጠቁሙት የአፍሪካ ቀንድ ሁኔታ የአንዱ ሀገር ጉዳይ በጎረቤቶቿ ላይ ተጽዕኖ የሚያሳድር ሆኗል። የቀጠናው ሀገራት አንዳቸው በሌላቸው ጥቅም ላይ በመቆም እርስ በርስ የተወሳሰበ መጠላለፍ ውስጥ መግባታቸውን ይጠቅሳሉ። ከግብጽ እስከ ሶማሊያ ያሉ ሀገራት በቀጥታም ሆነ በተዘዋዋሪ የሚገናኙባቸው ጉዳዮች ስላሉ በትግራይ የሚከፈት ጦርነት ሌሎች ሀገራት ተኝተው የሚያድሩበት አይሆንም ሲሉም ስጋታቸውን ይገልጻሉ። ሶስተኛው አማራጭ ደግሞ ከህወሓት ጋር ለድርድር በመቀመጥ ሊመጣ የሚችለውን ጦርነት ማስቀረት ነው። ዳር ድንበሮችን ጨምሮ ትግራይን በብቸኝነት ተቆጣጥሮ ከምን ጊዜውም በላይ ከጊዜ ወደ ጊዜ ራሱን እያጠናከረ ነው ከሚባልለት ህወሓት ጋር ድርድር ማድረግ የፌዴራል መንግስቱን ከአጣብቂኝ ሊያስወጣው እንደሚችል ተጠቁሟል። በዚህ ውስብስብ ሁኔታ ውስጥ የኢትዮጵያ መንግስት ለህወሓት የሚሰጠው ምላሽ በውጥረት የተሞላውን የአፍሪካ ቀንድ ጂኦፖለቲካዊ አስተላለፍ ሊቀይር ይችላል ሲሉ ገልጸዋል።
ጦርነቱ ከተቀሰቀሰ እንደ ከዚህ ቀደሙ በትግራይ ብቻ የሚወሰን አይሆንም ሲሉ ተንታኞች ስጋታቸውን ገልጸዋል። ቢቢሲ ያነጋገራቸው ተንታኞች የፌዴራል መንግስት ከገጠመው ውስብስብ ሁኔታ አንጻር ከህወሓት ጋር ድርድር ሊቀመጥ እንደሚችል ጠቁመዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ዝምታ አስተማማኝ አማራጭ በሌለበት ወቅት አንድ መንግስት የሚያደርገውን ነገር እንደመረጠ ይናገራሉ። የፌዴራል መንግስት የዝምታ ምርጫ ምናልባትም በአዲስ አበባና በመቀሌ መካከል ከመጋረጃ ጀርባ ንግግሮች ሊኖሩ እንደሚችል ፍንጭ ሰጭ ነው ብለዋል። ይሁን እንጂ በሁለቱ ወገኖች በኩል እስካልተረጋገጠ ድረስ እንደ አንድ የቢሆናል ትንተና እንጂ አሁን ባለው ሁኔታ በሁለቱ አካላት መካከል ንግግር ተጀምሯል ብሎ መናገር አዳጋች መሆኑን ተንታኞች ተናግረዋል። በኢትዮጵያ ድንበር የድሮን ጥቃት መፈጸሙ ተሰማ። ጥቃቱ የተሰነዘረው ከሰሞኑ ከባድ ውጊያ በተቀሰቀሰበት የምዕራብ ኢትዮጵያ ቀጠና ነው። በዚህ የድሮን ጥቃት የጤና ባለሙያዎችን ጨምሮ ንጹሃን ተገድለዋል። በጉዳዩ ላይ ከኢትዮጵያ በኩል የተባለ ነገር የለም። ከሱዳን ጋር በሚዋሰነው የቤኒሻንጉል ጉሙዝ ክልል አሶሳ ዞን ኮርሙክ ወረዳ ውስጥ በሚገኘው የኮምሮክ ከተማ በተፈጸመ የድሮን ጥቃት የዓለም አቀፉ የስደተኞች ድርጅት ሰራተኛን ጨምሮ ቢያንስ 8 ንጹሃን ዜጎች መገደላቸውንና በርካቶች መቁሰላቸው ተሰምተዋል። ይህ አሳዛኝ ክስተት የሱዳን የእርስ በርስ ጦርነት ድንበር ተሻግሮ በኢትዮጵያውያን ላይ ቀጥተኛ አደጋ መደቀኑን በግልጽ ያሳየ ሆኗል። ጥቃቱ የተፈጸመው ሚያዝያ 21 ቀን 2018 ዓ.ም ከጠዋቱ 5 ሰዓት አካባቢ ሲሆን ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው ኮምሮክ ከተማ ውስጥ ሰዎች በብዛት በሚሰባሰቡባቸው የቡና መጠጫና የንግድ ስፍራዎች ላይ መሆኑ ተገልጿል። ዓይን እማኞች ድሮኗ የመጣቸው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቁመው የሱዳን ጦር ከፈጣን ድጋፍ ሰጪ ኃይሎች RSF ጋር እያደረገ ባለው ጦርነት ሰበብ ይህንን ጥቃት መፈጸሙን ከሰዋል። አንድ የአካባቢው ነዋሪ ለአዲስ ስታንዳርድ እንደገለጹት የሱዳን ጦር የRSF ታጣቂዎች ወደ ድንበሩ ገብተዋል በሚል ጥርጣሬ በንጹሃን ላይ ጥቃት ያካሄደ ሲሆን በዚህም 13ና ከዛ በላይ ሰዎች ሕይወታቸውን አጥተዋል ብለዋል። ከአደጋው ስፍራ 7 ኪሎ ሜትር ርቀት ላይ በሚገኘው የሆራዛብ ጤና ጣቢያ የመጀመሪያ ሕክምና እርዳታ ለመስጠት ሲጥሩ የነበሩ አንድ የጤና ባለሙያ አደጋውን ተከትሎ የነበረውን አስደንጋጭ ትዕይንት አብራርተዋል። እግራቸው የተቆረጠ ወጣት ሴትን ጨምሮ እጅግ አሳሳቢ የሆኑ ጉዳተኞች ወደ ተቋሙ የገቡ ሲሆን ሁኔታው ከአቅም በላይ በመሆኑ በዓለም አቀፉ የቀይ መስቀል ኮሚቴ ተሽከርካሪዎችና በአምቡላንሶች ታግዘው ወደ ደሴ ሆስፒታል የተላኩም አሉ። ሕክምና ጣቢያው ከደረሱት መካከል አንድ የሕክምና ባለሙያ ወዲያውኑ ሕይወቷ ሲያልፍ፣ ሌላኛዋ ሴት ደግሞ እግሯ ተቆርጦ በሕይወት መትረፍ ችላለች ብለዋል። 5 አስክሬኖች ወደ ጤና ጣቢያው የመጡ ሲሆን 2 በቤተሰብ ሲለዩ ቀሪዎቹ ማንነታቸው ሳይታወቅ ለመቅበር ተገደዋል። በጥቃቱ ሕይወታቸውን ካጡት መካከል 5 ወንዶች፣ 2 ሴቶችና በከፍተኛ ደም መፍሰስ ሕይወቱ ያለፈ አንድ ሕፃን ልጅ ይገኝበታል። ከሟቾቹ አንዱ በዓለም አቀፉ የስደተኞች ድርጅት የአእምሮ ጤናና የስነ ልቦና ድጋፍ ሰጪ ባለሙያ መሆኑን ነዋሪዎች ተናግረዋል። ሌላ ተጨማሪ የድርጅቱ ሰራተኛ ደግሞ እግሩን እስከ ማጣት የደረሰ ከባድ ጉዳት ደርሶበት በአሶሳ ሕክምና እየተከታተለ ይገኛል። ይህ በኢትዮጵያ ግዛት ውስጥ የተፈጸመው ጥቃት በሁለቱ ሀገራት ድንበር ላይ እየተባባሰ የመጣውን ውጥረት ተከትሎ የተከሰተ ነው። በቅርቡ የሱዳን ጦር ከቤንሻንጉል ጉሙዝ ክልል ጋር በሚዋሰነው የብሉ ናይል ግዛት እንዲሁም በአማራ ክልል ድንበር አካባቢ አልፋሽካ አካባቢ ተጨማሪ ጦርና ጸረ አውሮፕላን መከላከያዎችን አስፍሯል። የሱዳን ባለስልጣናት ኢትዮጵያና የተባበሩት አረብ ኤምሬቶች በካርቱም አውሮፕላን ማረፊያና ሌሎች ስትራቴጂካዊ ስፍራዎች ላይ የድሮን ጥቃት ፈጽመዋል በሚል ሲከሱ ቆይተዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ክሱን መሰረተ ቢስ በማለት ውድቅ ያደረገው ሲሆን የሁለቱን ሀገራት ታሪካዊ ወዳጅነት በማስታወስ በሱዳን ያለው የእርስ በርስ ጦርነት እንዲረግብ ጥሪ ማቅረቡ ይታወሳል። የሱዳን ባለስልጣናት ኢትዮጵያ ለአርኤስኤፍ ድጋፍ ታደርጋለች የሚለውን ክስ በተደጋጋሚ የሚያነሱ ሲሆን ኢትዮጵያ ይህንን ክስ አጥብቃ ትቃወማለች። ይህን ውንጀላ ባለፈው መጋቢት ወር ሱዳን አምባሳደሯን ከኢትዮጵያ እስከ መጥራት አድርሷታል። ይሁን እንጂ ሁማን ራይትስ ዎች ላብ የተባለ ተቋም የሳተላይት ምስሎችን ዋቢ አድርጎ በቅርቡ ባወጣው ሪፖርት በአሶሳ አቅራቢያ ከሚገኝ የኢትዮጵያ ግዛት ውስጥ ለአርኤስኤፍ እንቅስቃሴ ድጋፍ እንደሚሰጥ ጠቁሟል። ምንም እንኳን በኢትዮጵያ ግዛት ውስጥ የጸጥታ መደፍረሱ እያደገ ቢመጣምና የንጹሃን ሕይወት በድሮን ጥቃት ቢያልፍም የኢትዮጵያ መንግስት በኮርሙኩ ክስተት ዙሪያ እስካሁን ይፋዊ ምላሽ አልሰጠም።
ቤንጃሚን ኔታንያሁ በእስራኤል የሚኖሩ ኢትዮጵያውያን ላይ የሚፈጸመውን ጥቃት እንደሚከላከሉ ቃል ገቡ። እንደ አውሮፓውያን አቆጣጠር በ1980ዎቹ ወደ እስራኤል ለማቅናት ሲጓዙ በመንገድ ላይ ሕይወታቸውን ላጡ በሺዎች የሚቆጠሩ ኢትዮጵያውያን አይሁዶች መታሰቢያ በሆነው ዓመታዊ ዝግጅት ላይ የተገኙት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቅርቡ የተገደሉትን ሁለት ወጣት ቤተ እስራኤላውያን አስመልክቶ ጥብቅ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ማህበረሰቡ ላይ እየደረሰ ያለውን ጥቃት ዘረኝነትና መድሎ በቁርጠኝነት እንደሚዋጉ ቃል ገብተዋል። በኢየሩሳሌም በሚገኘው የሄርዝል ተራራ የመንግስት መካነ መቃብር በተካሄደው በዚህ ስነ ስርዓት ላይ ንግግር ያደረጉት ኔታንያሁ በሁለት ወጣት የማህበረሰቡ አባላት ላይ በደረሰው አሰቃቂ ግድያ የተሰማቸውን ጥልቅ ሐዘን ለመግለጽ መቆማቸውን ተናግረዋል። ጠቅላይ ሚኒስትሩ የሟቾችን ስም በንግግራቸው ውስጥ ያነሱ ሲሆን ቢንያም ዘልካና ደስታው ጻኩ የተባሉት እነዚህ ወጣቶች በአጭር የተቀጩት ስነ ምግባር በጎደላቸው ህገወጥና ባለጌ በሆኑ ወጣቶች እጅ መሆኑን በአጽንኦት አብራርተዋል። ባለፈው ወር መገባደጃ ላይ በተለያዩ ክስተቶች የ19 ዓመቱ ደስታው ጻኩልና የ21 ዓመቱ ቢንያም ዘልካ በቤታ ይቅባና በቤርሳቤ ከተሞች በታዳጊ ወጣቶች ስብስብ በስለት ተወግተው መገደላቸው ይታወሳል። ይህን አሰቃቂ ድርጊት አስመልክተው ኔታንያሁ ሲናገሩ በእነዚህ ከተሞች በተፈጸሙት አጸያፊ ወንጀሎች እጅግ መደንገጣቸውን ገልጸዋል። ብርሃን የነበሩት እነዚህ ሁለት ወጣቶች ጭካኔ የተሞላበትና ከማህበረሰቡ የተገለሉ ወጣቶች ሰለባ መሆናቸውንም አንስተዋል። አክለውም ፈጻሚዎቹ ለፍትህ መቅረብ እንዳለባቸውና መንግስታቸው የትኛውንም አይነት የዘረኝነት የመድሎና የጥቃት ድርጊት ያለ የትኛውም ማወላወል በቁርጠኝነት እንደሚታገል አረጋግጠዋል። የ21 ዓመቱ ቢንያም ዘልካ የነጻነት ቀን በዓል ላይ መገደሉን እንዲሁም በቅርቡ እየተበራከቱ የመጡትን መሰል የወንጀል ድርጊቶች ተከትሎ በመቶዎች የሚቆጠሩ ቤተ እስራኤላውያን ፖሊስ የተሻለና ጥብቅ እርምጃ እንዲወስድ በመጠየቅ አደባባይ በመውጣት ተቃውሟቸውን አሰምተዋል። ይህን ሁኔታ በእስራኤል ማህበረሰብ ውስጥ ከቁጥጥር ውጭ እየሆነ የመጣውን የማህበራዊ አመጽ አሳሳቢነት በከፍተኛ ደረጃ ጉልቶ ያሳየ ክስተት ሆኗል። ዩናይትድ አረብ ኤሚሬትስ ወደ ውጭ የምትልከውን የነዳጅ ዘይት መጠን እንደ አውሮፓውያን አቆጣጠር በ2027 በእጥፍ ለማሳደግ የአዳዲስ የማስተላለፊያ መስመሮችን ግንባታ ልታፋጥን መሆኑን ሮይተርስ ዘገበ። አዳዲስ የማስተላለፊያ መስመሮቹ የሆርሙዝ ወሽመጥን ለማለፍ የሚያስችሉ መሆናቸው ተገልጿል። የነዳጅ ማስተላለፊያ መስመሮቹ የሚገነቡት በፉጃሄራ በኩል መሆኑን የአቡዳቢ ሚዲያ ዘግቧል። ፕሮጀክቱ መቼ እንደሚጀምርና እንደሚጠናቀቅ ይፋ የሆነ ዝርዝር መረጃ የለም። የተባበሩት አረብ ኤሚሬትስ አሁን እየተጠቀመችበት ያለው የነዳጅ ማስተላለፊያ ሀብሻን ፉጃይራ የሚባል ሲሆን በቀን 1.8 ሚሊዮን በርሜል የማስተላለፍ አቅም አለው። ዩኤኢ አዲስ የምትገነባው የማስተላለፊያ መስመር ከባህረ ሰላጤው ወደ ኦማን ወደብ ነዳጅ ለማጓጓዝ የሚደረገውን ፍጥነት በከፍተኛ መጠን ይጨምረዋል ተብሏል። ዩኤኢ እና ሳውዲ አረቢያ ከሆርሙዝ ወሽመጥ ውጭ ነዳጅ በቧንቧ የሚያስተላልፉ ብቸኛ የባህረ ሰላጤው ሀገራት ናቸው። ኦማን በባህረ ሰላጤ በኩል ረዥም የባህር ዳርቻ ስላላት ወሽመጡን ማቋረጥ አይጠበቅባትም። የተባበሩት አረብ ኤሚሬትስ ከፔትሮሊየም ላኪ ሀገራት ድርጅት እንደምትወጣ ያሳወቀችው ከ3 ሳምንት በፊት ነው። ዩናይትድ አረብ ኤሚሬትስ የነዳጅ ምርቷን በቀን ወደ 5 ሚሊዮን በርሜል እንደምታሳድግ ይጠበቃል። ይህ ሊሆን የሚችለው ግን ዳግም ነዳጇን በባህርም ሆነ በተዘጋው የማስተላለፊያ መስመር ለውጭ ገበያ ማቅረብ ስትችል ብቻ ነው። የኤሚሬትስ ባለስልጣናት አቡዳቢ ከሚገኙ የተባበሩት አረብ ኤሚሬትስ የነዳጅ ማውጫዎች የሚነሱ አዳዲስ የማስተላለፊያ መስመሮች አደገኛ የሆነውን የሆርሙዝ ባህረ ወሽመጥን በመተው ብዙ ጥቅም ወዳለው ፉጃይራ ወደብ እንደሚያመሩ ተናግረዋል።